Theo 7-star. ዛሬ መቀለ ላይ ሰልፍ ተካሂዶ በሰራዊት አባላት ወደ አውሮፕላን ማረፊያ የሚሄደው መንገድ ተዘግቶ የተለያዩ አይነት ነገሮች እየተባሉ ነው። ገና ነገሮቹ ጥርት ብለው የወጡ አልመሰለኝም። ግን በዛ በኩል ያሉት የሰራዊቱ የደሞዝ ጭማሪ ጥያቄ ነው ሲሉ፣ ሌሎች ደግሞ በአንጻሩ በታደሰ በኩል ያሉ አውታሮች ይሄ እነ እገሌ የተባሉት ወታደራዊ መኮንኖች ያስነሱት ነው የሚል የክስ መወራወር ኦልሬዲ ተጀምሯል እና ያወቃችሁት ነገር ካለ ባጭሩ የምናነሳው ነገር ካለ ወቅታዊ ነገር ስለሆነ እና ሁለታችሁም ለመረጃዎች ቅርብ ስለሆናችሁ የሰማችሁት ነገር ካለ እሱን ባጭሩ ለተከታታዮቻችን እናጋራና ያው ይሄም አንድ ዛሬ የምናነሳው በኢትዮጵያ ውስጥ የፖለቲኮ ሚሊተሪው ኢሊት መከፋፈል ስለሆነ በዛም አውድ ሊታይ የሚችል ነው። ግን ያወቃችሁት ነገር ካለ አሉላ ወይም ጌታችሁ? እሺ እንግዲህ ልጀምር ነኝ። አሁን ከመቀሌ ሰዎች እያዋራው ነበረ፣ ምናልባት ይህ ጉዳይ ሊያውቁ የሚችሉ ሰዎች እና አንዱ ያለው እና እኔም ሊሆን ይችላል ብዬ የማምነው የአሰላለፍ አለ። ብዙ መቀያየሮች አሉ። የውስጥ መከፋፈሎች እንደቀጠሉ ናቸው እንደሚታወቀው እና አንዱ በቅርብ ጊዜ በኋላ ይነሳል መሰለኝ የዚህ የብሔራዊ አንድነት ጉባኤ ተብሎ ተደርጎ የነበረው ዝም ብሎ በፕሮፓጋንዳ በሚዲያው የሚባለው እንዳለ ሆኖ ህዝቡ ምንም በቃ ከቁብ እንዳልቆጠረው እንዲያውም ከዛ አልፎም በማሾፍ በማብጠልጠል በተለያየ ነገር እንደተቀበለው ይታወቃል እና ይሄ ደግሞ በራሳቸው በውስጥ ግምገማ በትክክል ያደረጉትና የሚጠብቁት ነገር እንዳላገኙ የመረዳት እና ያንን የመገምገም ነገር እንዳነበረ ከዛ የተነሳ የሆነ ለውጥ ቢያንስ ማድረግ እንዳለባቸው ከላይ በማዕከላዊ ኮሚቴ ማለት ነው ከላይ ካሉ ሰዎች የተወሰኑትን ማንሳት ሀሳብ እንዳለ ይሄ እንግዲህ በስም ለመጥቀስ አሁን የዓለም ቡድን እና የነፈትለወርቅ ቡድን ብለን የምናየው ማለት ነው በህወሓት ውስጥ እና የዓለም ቡድን በታደሰ ወረደም የሚደገፍ ማለት ነው ያንን የማንሳት የመቀየር ሀሳብ ሲያነሳ ከሚሊተሪ ቅድም ያልከው አለ እኔ በጣም ተገቢ ቃል ነው ብዬ የምጠቀምበት የፖለቲኮ ሚሊተሪ ኦሊጋርኪ አለ እና አሁን ያንን ማን ይቆጣጠረው ነው እንግዲህ ያለው ትልቁ ፍጭት። እዛ ፍጭት ውስጥ ደብረጽዮን ማንሳት ላይ ብዙ ልዩነት እንቅፋት ያጋጠማቸው አይመስለኝም ነው ያለው መረጃ። ፈትለወርቅ ማንሳት ግን የማይታሰብ ነው የሚል የሚሊተሪው ክንፍ የሰጠው ሲግናል አለ እና ይሄ አሁን ዛሬ የተነሳው ዛሬ በአርሚ 22 ነው የተነሳው። አንዱ እይታ እንግዲህ አንዱ መነጽር ያለው ምንድነው ያ የማንሳቱ እነ ፈትለወርቅን የማንሳት ነገር በውስጥ የሚደረግ ነገር እንዳይከሰት ቻሌንጅ ለማድረግ ነው፣ አቴንሽኑን ለመቀየር ነው እና ምናልባት መነጋገሪያውም ይሁን ከዛ የስጋት ማዕከሉም ወደ ሌላ ሽፍት እንዲያደርግ ለማድረግ ነው የሚል ነው የተነገረኝ ማለት ነው። ይህ እንግዲህ ለምን አርሚ 22 ሆነ ሌሎች አርሚዎች የሚመለከታቸው አይደለም ወይ ጥያቄው በምንስ ነው ማስተባበር የተቻለው የሚለው እንግዲህ አይ ቲንክ ትንሽ ጊዜ የሚጠይቅ ይመስለኛል። ግን ይህን መረጃ ነው ያገኘሁት ቴዲ። በጣም ኢንትረስቲንግ የሆነ ነገር ነው በእውነት ያነሳኸው። እሺ አሉላ? መልካም ፕሮፌሰር ያስቀመጠው እንዳለ እንደተጠበቀ ሆኖ ይሄ በውስጣቸው ያለ መከፋፈል ኢንፋክት በኋላ ላይ በህዝባዊ ኮንፈረንስ ስም በብሔራዊ አንድነት ስም እያሉ ያደረጉት ስብሰባ የጣሉን የህዝቡ የብሔሩን መሰባሰብ ሊወክል በድርጅቱም በአንጃዎቹም እንዲሁም በሚሊተሪ ወታደራዊ አመራሩም ውስጥ ከፍተኛ ክፍል ተይዞ የተገባና ያንን መፍታት ያልቻለ ስብሰባ እንደነበር ወደ በኋላ ዋናው ጉዳይ ምስ ስለሆነ እንመጣበታለን። ግን በተጨባጭ ደግሞ ከኑሮ ጋር ከኢኮኖሚ ጋር በተለይ ከደሞዝ ጋር የተያዙ ነገሮችም እንዳሉ አውቃለሁ። በተለይ በሰራዊት ውስጥ ቆየት ያሉ የልዩ ኃይል በሚል ነባር ልዩ ኃይል በኋላ ላይ ወደ ሰራዊቱ የገቡ ማለት ነው
መጀመሪያ ላይ ጦርነቱ ሲጀመር አካባቢ የነበሩ የእነሱ የደሞዝ ጥያቄ እንዳለ በተደጋጋሚ መረጃዎች ይደርሰኝ ነበር። እንደዚህ እየጠየቅን ነው፣ መልስ ካልተሰጠን ያው የምንወስደውን እርምጃ እንወስዳለን የሚል በተደጋጋሚ እንትን ነበረ። ከዛ ውጭም የተለያዩ የህብረተሰብ ክፍል በተለይ በመንግስት ሰራተኛው ዙሪያ ያሉ እንደዚሁ ተመሳሳይ ደሞዝ ጥያቄ ያላቸው አሉ። ይሄ እንዴት እነሱ ያላቸውን ክፍፍልና የስልጣን ሽኩቻ ለምን አዋሉት የሚለው ፕሮፌሰር በሚገባ አስቀምጦታል። በኋላም ላይ እናየዋለን በሰፊው። ነገር ግን የኢኮኖሚ የደሞዝ ጥያቄ የኑሮ ጥያቄ አድሬስ እንደማያደርጉ ይታወቅ ነበር። ግልጽ ነው። ትግራይ ካላት 12 ቢሊዮን 8 ቢሊዮኑ ለሰራዊት ነው የሚውለው። በነገራችን ላይ 8 ቢሊዮን በሰራዊት ብዛት ታስቦ ነው የሚሰጠው። ግን በኋላ ላይ የወጣው መረጃ እንደሚያመለክተው ደግሞ የዚያን ያክል ቁጥር እንዳልሆነ የሰራዊቱ አመራሮች እንደሚከፋፈሉት ነው። በላዩ ላይ ከትግራይ የብሔራዊ ባንክ ወርቅ ገቢ ያገኘው ክሎዝ ቱ 250 ቢሊዮን ብር እንደተሰበሰበ ይታወቃል። ይሄ ሩብ ትሪሊየን ማለት ነው። ይሄ በሚዲያዎችም እንትን ብሏል። ይሄም ራሱ ህዝቡም ሰራዊቱም ወጣቱ ያውቃል። ጀነራል ታደሰም በአንድ ስብሰባ ላይ ሌላ የውጭ አካል እዚህ ላይ ያለመሳተፉ ነው እንደ በጎ መወሰድ ያለበት ብሎ ገልጾት ነበር፣ አስታውስ እንደሆነ። እና ይሄ ሊፈጥረው የሚችል አንገር ቀላል አይደለም። ይህን ያክል አቅም ካለ ብዙ የቲዲኤፍ እንትን ምንድነው አካል ጉዳተኞች እንደምታውቁት ፕሮፐር የሆነ ሕክምናም ምግብም እያገኙ አይደለም። ሸልተርም የሚተኙበት ጥር እያሉ አይደለም። ሰሞኑ አንድ ቪዲዮ ወጣ ነበር፣ አይታችሁት ይሆናል። አንድ የቲዲኤፍ ወጣት የሰራዊቱ አባል የነበረ አካል ጉዳተኛ ሆኖ በከፍተኛ ስቃይ ውስጥ ሆኖ ነው ቪዲዮ የሚያሳየው። እና በቀን 3 ነው እንትን ሞርፊን ነው መሰለኝ ካልተሳሳት ማደንዘዣ ምንድነው የሚባለው አንቲፔይን ማለት ነው፣ ፔን ኪለር ይወስዳል። ለእያንዳንዱ 200 ብር እንደሚከፍል ነው፣ በቀን 600። ይህ ማለት በወር ባዝቶ ልጁ እዛ ሲያናግረው የነበረ ወደ 18,000 ገደማ እንደዚህ ነው እንትን ያለው። እና ይሄ ከየት ያመጣዋል? ይሄ ልጅ በመዋጮ በምናምን ከቤተሰብ ከዘመድ አዝማድ ነው እንጂ ደሞዙ የሚሰጠው ጥቅማ ጥቅምም ካለ ይህንን ያክል የሚያገኝ አይመስለኝም። ይሄ ምን ልል ፈልጌ ነው፣ እንደዚህ አይነት ግሪቫንስ አሉ በየቦታው። 250 ቢሊዮን ብር ግን ሩብ ትሪሊየን የትግራይ በጀት ምን ያክል እጥፍ ሊሆን እንደሚችል አስቡት። አመታዊ በጀት ማለት የዚያን ያክል ብር ከወርቅ ተሰብስቧል ተብሎ በዛ ላይ ደግሞ 8 ቢሊዮን ደግሞ ከበጀቱ ለሰራዊት እየዋለ ነው ከተባለ ማን ነው እየወሰደው ያለው? ይሄንን ሰራዊቱም ጥያቄ ወጣቱም ጥያቄ ማንሳት ጀምሯል ማለት ፈልጌ ነው። እና እዚህ ላይ አሁን ኦልሬዲ ይሄንን የብሔራዊ አንድነት ተብሎ የተባለውንም ነገር ቀደም ሲልም ስላነሳችሁት በዛውን ቀጥለውና እኔ አንድ እዚሁ ላይ እንደው ጌታቸው በተለይ እና ሉላ ማስተያየት ብትሰጡበት ወደው ወደ ነጥቡ ለመሸጋገር ይረዳናል። ይሄ ተካሄደ በተባለው ብሔራዊ ጉባኤ ውስጥ ማነው የአንድነት ጉባኤ ብለው ባካሄዱት ስብሰባ ላይ የተነሱትን ሀሳቦች የተወሰኑትን ቢያንስ ሁሉንም ማንሳት አንችልም፣ ግን በጣም የተወሰኑትንና ቁልፍ የሚባሉትን በተመለከተ በተወሰነ ደረጃ አስተያየቶቻችን እናነሳለን። ግን እንደው ጌታቸው የፈትለወርቅ የፓወር ምንጭ ምንድን ነው የሚገባ? ለምን መሰል ይሄን የምጠይቅህ በዛ እንደምታስታውሰው የህወሓት የውስጥ የራሱ ግምገማ እየተካሄደ ደብረጽዮን ከአመራር ዞር እንዲል ከተወሰነ በኋላ ፈትለወርቅ ጋር ሲደረስ ስብሰባውን ከረበሹትና ድርጅቱን ማፍረስ ፈልጋችሁ ነው ወይ ብለው በጣም ስብሰባውን ከበጠበጡት መካከል አንዱ ምግበይ ነበረ፣ ጀነራል ምግበይ ነበረ። ሌሎቹም ወታደራዊ መኮንኖች እንደዚሁ ፈትለወርቅን አትነኳትም አይነት ነገር ነበራቸው። ከዛ በኋላውም ባለው በተለያየ ጊዜ በነበረው ጨዋታ ውስጥ እርሱ ያለችበትን ካምፕ የሚደግፉ ጀነራሎች ተመልክተናል። አሁን ደግሞ ቅድም ባነሳኸው መረጃ መሰረት እሷን የማንሳት እንቅስቃሴ እንዳይታሰብ እንዳይካሄድበት there are consequences ብሎ የማስጠንቀቅ እንቅስቃሴ ነው ተብሎ ይገመታል። ቤዚክሊ የሆነ የሰራዊት አካል በራሱ ባለበት ክልል ውስጥ በተቀረው ኢስታብሊሽመንት ላይ እስከ ማመፅ ድረስ የደረሰ ፈትለወርቅ ስልጣኑ ላይ እንድትቆይ የመፈለግ ነገር እየተመለከትን ነው። ይብራራልሃል ይሄ ትስስር ልልህ ፈልጌ ነው።
አጭሩ መልስ አይብራራልኝም ነው። ግን ይህንን ጥያቄ ያው ጠይቄ ያለው እኔም እና ምናልባት የሰጡኝን ያው የሰማሁትን ማስተላለፍ አይ ቲንክ ጠቃሚ ይመስለኛል። አትሊስት መነሻ ይሆናል። ሰዎች ነው እሱ አይደለም ምክንያቱ ሊሉ ይችላሉ። አንዱ ምናልባት በቲዮሪም ካየኸው አሁን ጽህፈት ቤት የሚባለው የህወሓት በማንኛውም ጊዜ ምናልባት አቶ መለስ በነበረበት ሰዓት ያው ራሱን ችሎ ሁሉ ነገር ማድረግ ይችል ስለነበረ የተለየ ሁኔታ የነበረ ይመስለኛል። ከዛ ውጭ ግን ጽህፈት ቤቱ ነው በተለይ ሁሉ ነገር የሀብት በለው በቀጥታም በተዘዋዋሪም የሹመትና ሽረት በቀጥታም በተዘዋዋሪም ወሳኙ እንኳን በድርጅቱ ውስጥ አይደለም ወደ የመንግስት በሚባለውም ከመቀሌ ውጭም ወደ አርሚውም ከተገባ ወሳኝ ሌቨሬጅ ያለው ወሳኝ መዋቅሩን የሚቆጣጠር እስከታች ያለው የጉጅለ ልማት የሚሏቸውንም ጭምር በቃ የሚያሰማራ የሚቆጣጠር የምታየው ደግሞ አሁን የሆነ ሰው ታርጌት መደረግ ካለበት እንደ ጠላት ከተፈረጀ በኋላ ደግሞ በሚገርም ሁኔታ ዘመናዊ አይደለም ግን በተሰናሰለ መልኩ የስም ማጥፋት በሙሉ የሚቆጣጠረው ይሄ ቦታ ነው። ይሄ ቦታ ደግሞ አሁን እንደሚታወቀው በወይዘሮ ፈትለወርቅ ስር ነው ያለው። ስለዚህ ሌላውም ያመነ ይመስለኛል። አሁን ለምሳሌ አቶ አለም ከዛ ሲነሳ ሌላ አደረጃጀት ነው እየፈለገ ያለው። ምክንያቱም ያ ከቁጥጥሩ ውጭ ወጥቷል። ግን እሱ እኮ ነው አሁን አለም የጽህፈት ቤቱ ኃላፊ የነበረበት ጊዜ ነበር አይደለ? ግን ዞር ተደርጓል። ቤዚክሊ እሷ በተለይ ከዚህ ከመደበኛ የኃይል ስርዓት ከመደበኛ መዋቅር ውጭ ያለ ከጀነራሎቹ ጋር ያላት አላያንስ እንበለው ኮአሊሽን ምንድን ነው መሰረቱ የሚለው ነው። ልክ ነው። የትላንትናው በዚህም አሁን በምናገረው መተንተን ይቻል እንደሆነ አላውቅም። አሁን ግን የተነገረኝ ምንድን ነው ሁለት ነገር ነው ያለው። አንዱ ትግራይ ውስጥ አይ ቲንክ ከአዲስ አበባ ጀምሮ አብይ አህመድም የሚያደርገው ግን ለትግራይ ምናልባት አዲስ ነገር የሆነው ከፍተኛ የሆነ የሀብት ፍሰት አለ። የሀብት ፍሰቱ ደግሞ አሁንም እንዳልኩት በጽህፈት ቤት በኩል አሁን በቅርቡ ደግሞ በአስመራ በኩልም የሚፈስ ገንዘብ አለ። ያ ገንዘብ ከጀነራሎቹ ጀምሮ እስከተለያዩ ሰዎች የሚደርሳቸው ነገር አለ። ስለዚህ ምንድነው የጥቅም ማስጠበቅ ጉዳይ ነው። ለብዙዎቹ ጀነራሎች የጥቅም ማስጠበቅ ጉዳይ ነው። በግልጽ ነው። እሷን ካስነሳችሁ ያው ቀይ መስመር ነው ብለዋል የሚል ነው አሁን የተነገረኝ። ሁለተኛ ደግሞ አሁን በዚህ በጽምዶ እንግዲህ አሁን የበለጠ ይፋ የሆነበት ይመስለኛል። እንደምታውቁት የምናነሳው ከሆነ አላውቅም የጌዲዮን ደብዳቤም ላይ ለዩኤን የተጻፈው ላይ በስም ተጠቅሶ ጽምዶ ተብሎ ያው ተጽፏል። በህወሓት በዚህ በተነገረው የአንድነት ጉባኤ በተባለውም አንዱ መግለጫ በግልጽ በይፋ መግለጫ የተሰጠበት ነው። ስለዚህ እነዚህ ሁሉ ጽምዶ ማስቀጠል የሚችለው ኃይል በህወሓት ጽህፈት ቤት ውስጥ ያለው ኃይል ነው የሚል እምነት ያለ ይመስለኛል በመቀሌም በአስመራም። ስለዚህ ይሄ ደግሞ የፖለቲኮ ሚሊተሪው ለፈትለወርቅ በግል ወይም ለእገሌ ምናምን ብሎ ሳይሆን አሁን እያገኘው ያለው ጥቅም ማስጠበቅም ነገ ደግሞ እገባበታለሁ ብሎ እያሰበው ወዳለው ጦርነትም ይሁን ተመሳሳይ ሂደቶች ማስጠበቅ የሚችለው የፈትለወርቅ ነው እና የደብረጽዮን ባለፈውም እንዳልከው ወርዶ ነው የተመለሰው። አሁንም ደብረጽዮን ማውረድ ያው እዛው እንደፈለጋቸው አይነት ነገር ነው። ፈትለወርቅን ማውረድ ግን በፍጹም የማይታሰብ ነው። ስለዚህ ይሄ ከመቀሌም ከአስመራም ስምምነት ያለው እንደሆነ ነው የተነገረኝ ከመቀሌ ካናገርኳቸው ሰዎች። Ethio 7 Star